በስራ የምንፈጽማቸው ዋና ዋና ነገሮች አሉ። እነዚህም ህዝባችን ሰራዊታችን የሚጠብቃቸው እኛም የምንፈልጋቸውና አቅደን የምንሰራቸው ተግባራት ናቸው። በዋናነት በፖለቲካዊና ወታደራዊ መስኮቻችን ግንባሮቻችን ከተራ ችርቻሮ ድሎች በወጣ መንገድ ከፍ ባለ መንገድ ስትራቴጂካል ውጤት የሚያመጡ ተግባራትን ለመፈጸም እና ለማስተግበር አቅደን እንሰራለን። በዋነኝነት በወታደራዊ መዋቅራችን በኩል ወታደራዊ ነክ በሆነ መዋቅራችን በኩል ለስልጠና ከፍተኛ ትኩረት ሰጥተን እንሰራለን። እንደዚሁም ለሰራዊት ስነ ምግባር ለሰራዊታችን ዲሲፕሊን ከፍተኛ ትኩረት ሰጥተን እንሰራለን። የተጠኑ ወታደራዊ ዘመቻዎችን በማድረግ የጠላትን ስስ ቦታ በመምታት ውጤታማ ድሎችን ለመጎናጸፍ በአጭር ጊዜ አልመን ዘመቻዎች ላይ ትኩረት እናደርጋለን። በዚህም ወታደራዊ እንቅስቃሴያችን ተጠናክሮ የሚቀጥልበት ሁኔታ ይኖራል። ከወትሮው ለየት ያሉ ወታደራዊ ድሎችን ሊያጎናጽፉ የሚችሉ በእውቀት በቅድ የሚመሩ በመረጃ የተደገፉ እጅግ ጥናታዊ የሆኑ ወታደራዊ እንቅስቃሴዎች ይደረጋሉ። ለሰራዊታችን ምግብና ትኩረት እንሰጣለን። ለሰራዊታችን ሬሽን ትኩረት እንሰጣለን። እንደዚሁም ለሰራዊታችን ትጥቅ መሟላት ዘመኑን የሚመጥኑ ከጠላት አንጻር የጠላትን የመሳሪያ አቅም እስካሁን በነበሩን መሳሪያዎች እያሽመደመድነው የመጣን መሆናችን ይታወቅ እንጂ አሁን ደግሞ ሀገር የሚረከብ ሰራዊት ሆኖ መዘጋጀት ስላለበት ስትራቴጂካል የሆኑ የጦር መሳሪያዎችን መታጠቅ እንዳለበት ሰራዊታችን አምነን በዚህ ዙሪያ አበክረን እንሰራለን። በተጨማሪ ተተኳሾችን በማስታጠቅ ልዩ ልዩ የጦር መሳሪያ ተተኳሾችን በማሟላት እና ተኳሽና መሳሪያ የተሻለ ቅንጅት እንዲኖራቸው በማድረግ ወታደራዊ እንቅስቃሴያችን እንደግፋለን። በዋነኝነት ለሰራዊታችን ሕክምና እንዲሁም አልባሳትም ልዩ ትኩረት ሰጥተን በተደራጀና በተቀናጀ መንገድ ስራዎችን እንሰራለን። በወታደራዊ መስኩ እነዚህና ሌሎች መሰል ተግባራትን አሁን በሚዲያ ሊነገሩ ሊጠቀሱ የማይችሉ ወታደራዊ ተግባራትን አቅደን የምንፈጽም ይሆናል። በተጨማሪ በፖለቲካዊና ህዝብ አስተዳደር ዘርፍ ህዝብ አስተዳደርና ፖለቲካዊ ዘርፉ በተለይ ህዝብ አስተዳደሩ ብቻውን እንዲደራጅ ይደረጋል። ከወታደርና ወታደር ነክ ንክኪዎች ነፃ ይሆናል። ሰራዊታችን በስልጠናና በውጊያ ላይ በዋና ትኩረቱን አድርጎ ዋና ተልእኮውን ሲፈጽም ህዝብ አስተዳደሩ ደግሞ በህዝብ ማስተዳደር በፍትህ እና በሰላምና ጸጥታ ማስከበር ዘርፎች እንዲሰማራ ይደረጋል። ይህ ህዝብ አስተዳደር በዘርፉ በርካታ በስሩ ብዙ ዘርፎች ያሉት እንደመሆኑ በርካታ ተግባራትን እንዲከውን የሚጠበቅበት ዘርፍ ነው ማለት ነው። ይህም ማለት ተመጣጣኝ ወይም ደግሞ ትይዩ መንግስት መዋቅር ጋር የሚመጣጠን ሆኖ ይደራጃል። በዚህ መንገድ በመደራጀት የምልመላ የህዝባዊ ድጋፍ የንቅናቄ ስራዎች በህዝብ አስተዳደር ውስጥ የሚፈጸሙ ይሆናል። በተለይ የፍትህ አስተዳደርን የፍትህ ጉዳይን ፍትህ የሚሰጥባቸውን አግባቦች ከዚህ ቀደም በነበሩ አካሄዶች በማዘመን የተሻለ እንዲሆንና ሳይንሳዊ እንዲሆን ይደረጋል። በተለይም የአካባቢ ሰላምና ጸጥታን በማስጠበቅ እንደዚሁም ህዝብ በየአካባቢው በሚመረጡ አስተዳዳሪ ቀበሌዎች እንዲስተዳደሩ የማድረግ ስራ የሚፈጸም ሲሆን የግድያ፣ የእገታ፣ የስርቆትና ሌሎች ወንጀሎች በማህበረሰቡ ውስጥ አልፎ አልፎ የሚስተዋሉ ወንጀሎች እንዲቀረፉ ሙሉ በሙሉ ትኩረት ተሰጥቶ እንዲሰራ ይደረጋል። ማህበረሰባችንም ቀና ትብብር በዚህ አጋጣሚ እንዲያደርግ ጥሪ እናስተላልፋለን። ሌላው የህዝብ አገልግሎት መስጫ ተቋማት በተለይም ጤና፣ ትምህርት፣ ውሃ፣ መንገድ የመሳሰሉት አገልግሎት ሰጪ ተቋማት ክፍት ነው
ልዩ ድጋፍና ጥበቃ ከለላ እየተደረገላቸው ለህዝብ ነፃ አገልግሎት እንዲሰጡ የተለመደውን አገልግሎት እንዲሰጡ እና አሁን ከዛም በላይ አገልግሎት እንዲሰጡ ይበረታታሉ። የህዝብ አገልግሎት መስጫ ተቋማት ጥበቃ ይደረግላቸዋል። በፖለቲካውና ህዝብ ግንኙነት ዘርፎችም እንደዚሁ ስትራቴጂካል ውጤት የሚያመጡ የህዝብ ግንኙነት የፖለቲካ ተግባራት የሚሰሩ ይሆናል። እነዚህ ተግባራት በሚፈጸሙባቸው ወቅቶች እና እቅዶቻችን በእኛ በኩል የሚሰማራው አመራርና ባለሙያ ዕውቀት የዘመቻውን ወይም ደግሞ የተሰማራበትን ዘርፍ የተረዳ እንዲሆን ይደረጋል። ለዚህም በስልጠና እንዲደገፍ ይደረጋል። ተከታታይ አጫጭርና መካከለኛ ጊዜ የሚወስዱ ስልጠናዎችን፣ የግንዛቤ ማስጨበጫዎችን፣ ማኑዋሎችን፣ የአሰራር መመሪያዎችን ከድርጅት የሚወርዱትን ማዕከል በማድረግ ላተገባበራቸው የማስፈጸሚያ አቅጣጫና ስልት በመንደፍ ወደ ስራ የሚገባ ይሆናል። እነዚህ ተግባራትን ስንፈጽም እነዚህን ተግባራት ለመፈጸም ስናቅድ መላ ሰራዊታችን አምነን ነው። እነዚህን ተግባራት ስንፈጽም መላ ህዝባችን አምነን ነው። እነዚህን እቅዶች ስናቅድ እስካሁንም እንደተደረገው በህዝብ ድጋፍ በሰራዊት ድጋፍ እዚህ የደረሰ ትግል እንደመሆኑ በመላው ዓለም የሚገኝ የአማራ ህዝብ እንዲደግፈን የኢትዮጵያ ህዝብ እንዲደግፈን እንደዚሁም ደግሞ ወዳጆች እንዲደግፉን ይጠበቃል። ከዚህ በተረፈ በአሁኑ ሰዓት የተሰራው አንድነት ጽኑ ሆኖ እንዲቀጥል ያስፈልጋል። ለ10 ወራት የፈጀ ልዩ ልዩ ድካሞች ሲደከምበት የቆየው የጎንደር የሁለቱ እዝ መዋሃድ ጉዳይ ከ10 ወራት በኋላ በድርኳዜ በሰማዕታት አደራ ድርኳዜ ጉባኤ እውን ሆኖ ታውጇል። በዚህም በድጋሚ እንኳን ደስ ያላችሁ እያልን ነገር ግን የወል ፍላጎቶቻችን በአንድነት ስለነበር አንድነታችን እናምጣ እንጂ የግል ፍላጎቶች ሁሉ ረክተዋል ብለን አናምንም። የወል ፍላጎታችን ግን የጎንደር ፍላጎት ግን ረክቷል። ይህም አንድነት ማምጣት አስችሏል። ስለዚህ የግል ፍላጎቶችና ሁሉ በአንድ ጀንበር የሚሟሉ አለመሆናቸው ታውቆ ሮም የተገነባችው ቀስ በቀስ እንጂ ሮም በአንድ ጀንበር አልተገነባችም እንደተባለው ወይም በሀገራችን የተገነቡ የኪነ ህንጻ ውጤቶች እጹብ ድንቅ የምንላቸው የኪነ ህንጻ ውጤቶች በተለይ እንደ ፋሲል ግንብ ወይም ደግሞ እንደ ላሊበላ አክሱም ጨምረው የተገነቡትን ብንወስድ የወሰደባቸው ጊዜ ለመቆም የወሰደባቸውን ጊዜ ማሰብ ይቻላል። ቤት ደግሞ ሲሰራ በአንዴ ፍጹም ሆኖ ሊሰራ ስለማይችል ፍጹም የሆነው ለአንድነት መወሰን ስለሆነ ለአንድነት ማንኛውም ሰው ከግል ፍላጎቱ በላይ ለአንድነት በመወሰን ድጋፍ እንዲሰጥ ያስፈልጋል። ቤታችን ከገባን በኋላ ወንበር ይኖረናል። ቤታችን ከገባን በኋላ አልጋ ይኖረናል እንጂ ከቤታችን ውጭ ቁመን ከፊሎቻችን ቤት ውስጥ ከፊሎቻችን ከቤት ውጭ ሆነን የቤቱ ባለቤት መሆን እንደማንችል ታምኖ የቤቱ ባለቤት የምንሆነው ግን ሁላችን ገብተን ስንገለገልበት መሆኑን ታሳቢ አድርጎ ማንኛውም ወዳጅ አብሮ ለመስራት ለመደገፍ ባጠረ ጊዜ ይህን የውጊያ ጊዜ እንድንጠቀምበት ድጋፍ እንዲያደርግ ነው ጥሪ የምናስተላልፈው። መላው ህዝባችን በላው ሰራዊታችን በድጋሚ እንኳን ደስ ያላችሁ ላለው እጅግ አመሰግናለሁ። ዘናው አፋብ ጎንደር ጠቅላይ ግዛት በላይ ዘለቀ ወታደራዊ አማካሪ ምንድነው ሁለት እዝ ነው የነበር። ሁለቱ እዝ አሁን ወደ አንድ ነው የመጣ። ወደ አንድ ስለመጣ አመራሩንም ተዋጊውንም ሪፎርም መስራት ነበረብን። በዚህ መሰረት ሁለት ሪፎርም ነው ያዘጋጀን። በፊት የነበረው የአመራር ስብጥር ዝም ብሎ የነበረበት ሁኔታ ነው የነበር። አሁን ግን በአቅም በችሎታ ማን ቦታ ላይ ይደረግ የሚለው ጉባኤው ባጸደቀው መሰረት አደረጃጀቶችን አከናውነናል። በዚህ አደረጃጀት መሰረት ተዋጊውንም ያደራጀንበት ሁኔታ ነው። ከጓድ እስከ ኮር ድረስ በስነ ስርዓት አደራጅተናል። ይሄ ሲደራጅ ያደረጃጀት ወይም የሪፎርም ጥቅሙ ምንድነው ሲባል አንደኛ ሰራዊቱ
በአንድ አካባቢ ቦታ ሁሉ ተመርጦለት ማለት ነው በአንድ አካባቢ እንዲጠረነፍ ለትዕዛዝ አመች እንዲሆን እንዲንቀሳቀስ ለማድረግ ነው። ሁለተኛ ደረጃ ከአሁን በኋላ ወታደራዊ ትዕዛዝ የሚሰጥ በአንድ ነው፣ ቼን ኦፍ ኮማንድ ተደርጎ ነው የሚደረገው። በሁለተኛ ደረጃ ሎጂስቲክሳዊ አቅርቦት በአንድ ነው የሚደረግ። የፖለቲካ ውይይቶች፣ የፖለቲካ መወያያ መጽሐፍ ጽሁፎች ሲመጡ በአንድ በእዝ ተዋርዶ ሰራዊቱ የሚወያይበት ሁኔታ ለማመቻቸት ይሄን አድርገናል። በሌላ መልኩ የስልጠና አደረጃጀት አዘጋጅተናል። ሰራዊቱ እየተዋጋም እየሰለጠነም አቅማችን እያጠናከርን ኃይላችን ሲጠናከር ማንኛውንም ነገር ማድረግ የምንችልበት ሁኔታ ላይ ያለ። ስለዚህ በዚህ አደረጃጀት ሰራዊት ተዋጊውም አመራሩም ደስተኛ ነው። ስለዚህ በዚህ ጨርሳለሁ። አመሰግናለሁ። አለኛ አብቴል እንግዲህ ምናልባት የጎንደር አንድነት ለመስራት ወይም ደግሞ ይሄን አንድነት እዚህ ለማድረስ በመጀመሪያ ደረጃ አፋብን ድርጅታችንን ኃላፊነቱን ሰጥቶን ኃላፊነቱን በደብዳቤ ተረክበን በተለይ የጎንደር ቀጠና ተወካዮች የድርጅት አመራሮች ማለት ነው 5 ሰዎች ተወክለን በተለይ ይሄን አንድነት እንድንሰራ ኃላፊነት ያው በደብዳቤ ተሰጥቶናል ማለት ነው። እንግዲህ በዚህ መሰረት ይሄን አንድነት ለመስራት ያው ሶስታችን የተገኘነው ፕሮፌሰር ጌታ አስራድና አርበኛ መምሬ ጸዳሉ ሙላት እና እኔ አርበኛ ብትወልድ የተገኘነው ማለት ነው። ስለዚህ እንግዲህ ወደዚህ አንድነት ስንመጣ ድርጅታችን በሰጠን ተልዕኮ መሰረት ጎንደር ላይ እንግዲህ ያው 2 እዝ ሆኖ መቆየቱ ለ3 ዓመት ያክል ሆኖ መቆየቱ ያው ሁሉም የሚያውቀው ሀቅ ነው። በዛ በመካከልም እንግዲህ በጣም ብዙ ዘርፈ ብዙ ችግሮች ያው ተፈጥሮብን ቆይተዋል። ነገር ግን እንግዲህ የሰጠን ተልዕኮ በመያዝ ወደዚህ አንድነት እነዚህን 2 እዞች ወደ አንድ ከማምጣት አንፃር ትልቁን ድርሻ ተወጥተናል ብዬ አስባለሁ። ስንወጣ እንግዲህ የነበረው ችግር በተለይ ከጉዞ ጋር ተያይዞ የነበረን አስቸጋሪ ሁኔታ በየመንገዱ ብዙ ጀግኖች እናንተ ውጡ፣ አመራሩ ይውጣ፣ አንድነቱን ይስራ፣ የጎንደር አንድነት ይሰራ፣ እኛ ግን አንወጣም እያሉ አንገት ለአንገት ተናንቀው ጠላት ከገደላቸው ይልቅ ጠላት ከጨፈጨፋቸው ይልቅ እንደ አባታቸው እንደ አፄ ቴዎድሮስ እጅ አንሰጥም በማለት ተተኳሻቸውንም ጨርሰው አመራር አውጥተው በራሳቸው ጥይት እየጠጡ ያለቁት በጣም ብዙ ናቸው። በእነዛ ደምና አጥንት እዚህ ለመድረስ ወይም ለመገናኘት በቅተናል ማለት ነው። ስለዚህ ይሄ አንድነት እውነት ለመናገር በደምና በአጥንት ነው የተሰራው። ይሄን ሁሉም ያውቀዋል። ውጭም ያለው ውስጥም ያለው ያውቀዋል። የገበርናቸው ልጆች የገበርነውን ሰራዊት ያለቀውን ሰራዊት ሁሉም ስለሚያውቀው በደምና በአጥንት የተሰራ አንድነት ነው። ይሄን አንድነት ስንሰራ እንግዲህ ምናልባት በውጭም በውስጥም ያላችሁ ተጨንቃችሁ ስታስቡ እንደው በውስጥም በውጭም ያላችሁ ስጠይቁን የነበራችሁ ወንድሞቻችን በዚሁ አጋጣሚ ያው እንግዲህ እዚህ ደረጃ ደርሰናል። እንኳን ደስ ያላችሁ ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ይህን ድርጅት ስንመሰርት ወይም ደግሞ ይሄን ተቋም ስናቆም የመጀመሪያው ትኩረት የተደረገው እንደኛ እንደ ድርጅት አመራር ትኩረት ያደረግነው ድርጅቱን ማቆም ላይ ብቻ ነው። ድርጅቱን መመስረት ላይ ብቻ ነው። ድርጅቱን መሰረት 2 እዝ ነው ወደ አንድ የምናመጣው። ይሄ 2 ሁሉንም አስደሳች፣ ሁሉንም የሚያስከፋ፣ ሁሉንም የሚያስደስት ይሆናል ብለን አናምንም። ነገር ግን ተቋም ማቆሙ ላይ ርብርብ አድርገናል። ተቋሙን አቆመናል። እንግዲህ ይሄ ተቋም ከቆመ በኋላ ምናልባት ልዩነት አለን የሚሉ ሰዎች ካሉ ወይ የቦታ ሲደለደል ችግር አለ ብለው የሚያስቡ ወንድሞቻችን ካሉ በተቋሙ ውስጥ ህጋዊ ሆኖ መጠየቅ ይቻላል፣ መስተካከልም ይቻላል። ዝግ አይደለም ያደርገው። ይሄንን በቃለ ጉባኤያችንም ጭምር ያሰፈርነው እንደሆነ እንዲታወቅልን እንፈልጋለን። ማንኛውም ሰው የቦታ ሽግሽግ እንደሚኖር፣ ማንኛውም ሰው የድልድል ለውጥ እንደሚኖር በቃለ ጉባኤ ጭምር አስቀምጠን የሰራነው። ስለዚህ ምናልባት ይሄንን ታሳቢ ያደርጋችሁ ወንድሞቻችን ህጋዊ በሆነ መንገድ እየጠየቃችሁ መልስ ለመስጠትም ዝግጁ ነን። እየመለስን ድርጅታችንን የቆመውን አንድነታችን በማያናጋ መልኩ
አንድነቱን ተቀበላችሁ ወደ ስራችሁ ገብታችሁ እያስተካከለ እንድንሄድ በዚሁ አጋጣሚ አደራ ማለት እፈልጋለሁ። ከዚህ ውጭ በሆነ መልኩ ግን እውነት ለመናገር 3 ዓመት ሙሉ የጎንደርን ሕዝብ ስናስቀይም ስንበድል ቆይተናል። በምን እንዲሁ በተለያዩ መግለጫዎች ባለመግባባት በመናደርጋቸው ችግሮች በመግለጫ ሕዝባችን ሲያዝን ቆይቷል። አሁን የጎንደር ሕዝብ ይሄ መግለጫ ይበቃዋል። የአማራ ሕዝብ የመግለጫ ይበቃዋል። በየቁጥቋጦ አሁን መግለጫ የሚሰጥበት ሰዓት አይደለም። ኑ ብለን ጠርተናል። ተገንቶ አንድነትን የመስራት ተገንቶ ተፋጭቶ ተዋግቶ አንድነትን የማቆም ግዴታ ነበር። ለዛ ነው ወንድሞቻችን እየጣልን የመጣ ነው። ቅድም ጓዶስ ያለሱት እንደነበረው አልቀበርንም። ወንድሞቻችን በየመንገዱ ጥለናቸው ነው ያለፈው፣ ለዚህ አንድነት ሲባል ማለት ነው። ስለዚህ ከቦታ ቁጭ ብሎ በየቁጥቋጦው እየወጡ መግለጫ ከመስጠት ይልቅ ቢቻል መጀመሪያ መጥቶ አንድነትን መስራት ነበረባቸው። ካልሆነ ካልተቻለ ደግሞ የተሰራውን አንድነት ተቀብሎ አይ ይሄ ጥያቄ አለኝ ይሄ ችግር አለ ይስተካከልልኝ ብሎ መጠየቅ በጨዋ ደንብ ይቻላል። ለማስተካከልም ዝግጁ ነን። አሁንም ቢሆን በድጋሚ ይሄን እንድታደርጉ አደራ ማለት እንፈልጋለን። ከዚህ ውጭ የአደረጃጀት ለውጥ አለ። የአደረጃጀት አሰራር ይኖራል። እነዚህን አሰራርና የአደረጃጀት ለውጥን ተከትሎ ሁሉም ሰው ርብርብ አድርጎ ይሄንን በደምና ባጥንት የቆመ አንድነት አጽንታችሁ እንድትቀጥሉ አደራ ማለት እፈልጋለሁ። አመሰግናለሁ። አፋብኝ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ያው ሰራዊት እንድመራ ወታደራዊ አዛዥ ተመድቤያለሁ። እንዳገለግል ያው ተመድቤያለሁ ማለት ነው። ምንድነው የነበረውን ነባራዊ ሁኔታ ሳየው ምናልባት እንግዲህ ወታደራችን ሰራዊታችን የአማራ ፋኖ ጎንደር የፋኖ ሰራዊታችን ምናልባት ወደዚህ አንድነት እንድንገባ ሰራዊቱ ራሱ በውል ተረድቶ አስገድዶናል ማለት ይቻላል። ይሄ ሲባል ምንድነው አንድ ሆነን ስንታገል በነበረበት ሰዓት ታንክም ከባድ መሳሪያ መድፍም ሌሎችን የጠላትን ከባድ መሳሪያዎች ተቋቁሞ ሲማርክ የነበረበትን ሰዓት ገምግሞ ሰራዊታችን ህዝባችን ልዩነትና መለያየት በመጣ ሰዓት ደግሞ ሽንፈታችንና የህዝባችን ስቃይ ይሄን ሁሉ አገናዝቦ ሰራዊታችን ከህዝብ የሚያገኘውን አስተያየት አንስቶ ጥሎ አንድ እንድንሆን ያስገደደበት ሁኔታ ነው የነበረው። በዚህም ተገደን ራሳችን ወቅሰን ብዙ መስዋዕት ከፍለን ወደ አንድነት ስንመጣ አንድነቱ ከመምጣቱ በፊት ያው የነበሩት አንድነቱ እንዳይመጡ ጓዶች ሲተነትኑት እንደነበረው በብዙ ጀግኖች ደምና አጥንት ተረማምደን ይሄን አንድነት እንዲፈጸም አድርገናል። ይሄን አንድነት ለማምጣት እኛን ለዚህ ያበቁን ሰማዕታት የተቀበሉ ጀግኖች በብዙ ቁጥር በጥፍ ከተሰዉት ጀግኖች በላይ በጥፍ የሆነን ጠላት አመድ አድርገው በሳንጃ በካራ ተዋግተው ራሳቸውን ሰውተው እኛን ለዚህ ያውቅተውናል። በእነሱ ሰማዕታት ይሄ የመጣን አንድነት ቃል ተቀብለን በእነሱ ሰማዕታት በእነሱ ደምና አጥንት ምለን ቃል ገብተን ልናገለግል ስንመደብ እንግዲህ በኋላ የማይፈርስ የማይሸረሸር አንድነት አረጋግጠን ቃል ገብተን አንድ ሆነናል። በተሰጠነ ቦታ ለማገልገል ሰራዊታችን አንድ አድርገን ለማታገልና የመጀመሪያውን የጅምሩን ድል ለማምጣት ቃል ገብተናል። ሰራዊታችን አንድ አድርገን ለመምራት ቃል ስንገባ ሰራዊታችን ከውስጥ መንግስት ወይም ጠላት ብልጽግና በውስጥ በህዝባችን ኪስ የሰገሰገውን ጠላት ቆጥረን ከህዝባችን መረጃ ተቀብለን ይሄን ጠላትም መክረን ከምክር ባለፈ አጽድተን ህዝባችን ነፃ ማድረግ አለብን። ህዝባችን ነፃ እያደረግን ህዝባችን ወደኛ ቀን መመለስ አለብን። ህዝባችን ይዘርፍ መንግስት የሰገሰገው ጠላታችን ነው። መንገድ ላይ ቆሞ የሚቀማ ሌባ ጠላታችን ነው። የህዝብ ጠላት የሰራዊታችን ጠላት ነው። ህዝባችን እንዲራቆት አንፈልግም። ህዝባችን እንዲለመልም፣ ህዝባችን እንዲያለማ፣ ህዝባችን ሰላም እንዲኖረው
በምንመራው በምናስተዳድረው ቀጠና ህዝባችን ሰላም እንዲያገኝ የሁላችን የሰራዊታችን ምኞት ነው። ይሄን በገባነው ቃል መሰረት ህዝባችን ሰላሙን እናረጋግጣለን። ሰራዊታችን ሸፕ አስዘን አደረጃጀቱ በሰራልን አደረጃጀት ሰራዊታችን ወደ መደበኛ ጠላት እንዲያጠቃ፣ እንዲታገል፣ እንዲያሸንፍ፣ እንዲቆጣጠር እናደርጋለን። ይሄ እንደ ጎንደር በዚህ ስንወስድ አፋብን በሁሉም ቀጠና ካደራጃቸው እዞች ጋር ተጣምረን በድርጅታችን በሚወርደው መመሪያና ህግ መሰረት ልክ ተናበን ጠላታችን የቅርብ ቀን እቅድ በተሰራልን መሰረት በእቅዳችን ጠላታችን ማሸነፍ አለብን። ከዚህ ባሻገር ድርጅታችን የሚያወርደውን መደብና መመሪያ ይዘን ምናልባት ያው እንግዲህ ጠላት ለሽንፈት እየተደረደረ እንዳለ ያው ህዝባችን ጠንቅቆ ያውቃል። እኛም ባለን መረጃ መሰረት ጠላታችን እየተፍረከረከ ባለበት ሰዓት አሁን ሁሉም ከመንግስት ወይም ከብልጽግና የተጠጋ ወንበር አሟቂ የጠላት ደጋፊ ሳያስበው የገባ በጥቅም የገባ ሁሉ ለማቀላቀልና ወደኛ ለመሳብ ይቅርታ ለመስጠት ዝግጁ ነን። ድርጅታችን በዚህ ያምናል። ስለዚህ ይህንን ነገር በደንብ አድርገን አስተባብረን ባደረጃጀት እየተመራነ ትግላችን ወደፊት እንቀጥላለን፣ እንታገላለን። ሰራዊታችን እየገመገምነ መልክ እናስዛለን። ካደረጃጀት የሚወጣ ሰራዊት ቢኖር በተቀመጠልን ህግ መሰረት እንቀጣለን። አደራ ማለት መፈልገው እዚህ ህዝባችን አንድ እንዳይሆን፣ አንድነት እንዳይመጣ፣ አንድነት ጠሎች ላይ ወደደም ተጠላም በእነዚህ ጀግኖች ደም ተረማምዶ መቀለድ ሳይሆን በእነዚህ ጀግኖች ደም ተረማምደን ያመጣነውን አንድነት ማንም እንዲያደናቅፍ ስለማንፈልግ ይሄን አንድነት የሚያደናቅፍ አደናቃፊ እርምጃ እንደምንወስድ የድርጅታችንና የህዛችን መርህ ተከትለን ቃል ገብተናል። ከዛሬ ጀምረን እርምጃ እንወስዳለን ማለት ነው። የማያዳግም እርምጃ እንወስዳለን። ከዚህ በፊት በተሰጣቸው ቀን ሁሎችም ተካቶ በተቀመጠለት የሥራ ቦታ እና መደብ በተቀመጠለት የጎንደር የአማራ አንድነት ተጠርንፎ መታገል እንጂ በየቦታው ሄዶ ሻለቃ ነኝ በየቦታው ሄዶ እዝ ነኝ ማለት እንደማይፈቀድና በውሳኔ የተዘጋ እንደሆነ መልእክቴ ማስተላለፍ ፈልጋለሁ። ሰልቼ ታዝዤ ድርጅቴንና ህዝቤን አክብሬ ላገለግል በገባሁት ቃል መሰረት እሰራለሁ። አሸንፋለሁ። እናሸንፋለን። እሺ፣ አመሰግናለሁ። በመጀመሪያ ለዚህ ቃለ መጠይቅ ስለተፈቀደልኝ እድሉ ስለተሰጠኝ አመሰግናለሁ። እንግዲህ አርበኛ አንተነህ ድረስ እባላለሁ። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ፖለቲካ መምሪያ ኃላፊ ነኝ። እንግዲህ ምናልባት ራሴን ካስተዋወቅኩ በኋላ ወደ ተጠየቁት ጥያቄ በቀጥታ እገባለሁ። እንግዲህ የመጀመሪያው የጎንደር አንድነት የተለያዩ ሂደቶችን አልፎ እዚህ ደርሷል። እንግዲህ ሂደቶችን በአጭሩ ለማስረዳት ያክል የመጀመሪያው የአንድነቱ የቅድመ ስምምነት የሚባሉት በመስከረም ወር፣ በአለፋ፣ በጥቅምት ወር እንዲሁም በቋራ የጎንደር አንድነት ለመስራት ብዙ ዋጋ ተከፍሏል። ይሄ የመጀመሪያው ሂደት ነው። በዚህም በርካታ ወንድሞቻችን አንድነቱን ለመስራት ዋጋ ከፍለዋል። በእርግጥ ብዙ ቅድመ ስምምነቶች ያደረግንባቸው የተስማማንባቸው ቢሆኑም ነገር ግን ያልተቋጩና ያላለቁ ጉዳዮች በመኖራቸው ወደዚህኛው ሂደት ገብተናል ማለት ነው። ይሄኛው ሁለተኛው ሂደትን በተመለከተ እንግዲህ የቀድሞ በላይ ዘለቀ ዕዝ ከግንቦት 30 ጀምሮ ስብሰባዎችን አድርጓል በስራ አስፈጻሚ ደረጃ። ያ ስብሰባ ምንድነው? የአካል ስብሰባ ሳይሆን በስልክ በመደበኛ ጉባኤ የተደረገ ስብሰባ ነው። በዛ ስብሰባ በርካታ ውሳኔዎችን አሳልፏል። እንግዲህ ካሳለፋቸው ውሳኔዎች አንዱ የድሮ በላይ ዘለቀ ዕዝ ከጠቅላይ ግዛት ጋር
የአደረጃጀት አንድነት ማምጣት የሚል አንድ ውሳኔ አሳልፏል ማለት ነው። እንግዲህ ይህን ውሳኔ ካሳለፈ በኋላ ጎንደርን ወክለው በአፋብን ያሉ አመራሮች ለምሳሌ አርበኛ ሀብቴ ወልዴ፣ አርበኛ ጌታ አስራደ፣ አርበኛ ጸዳሉ ሙላት እና አርበኛ ደሞዝ ገድፍ እንዲሁም ሌሎች የድርጅት አመራሮች በበላይነት እየመሩት የአንድነት ሂደቱ ተጀምሯል ማለት ነው። ስራ አስፈጻሚው ከወሰነ በኋላ የድርጅት አመራሮች አቅጣጫ የሰጡት የአንድነት ሂደቱ ተጀምሯል። ከተጀመረ በኋላ እንግዲህ በግንቦት 30 በነበረው ስብሰባ እስከ ሰኔ 15 ድረስ የድሮ በላይ ዘለቀ እዝ የስራ አስፈጻሚ አባላት የአካል ግንኙነት አድርገው አንድነቱን እንዲቋጩ መመሪያ ተሰጥቷል ማለት ነው። በዛ መሰረት ጉዞ ተጀምሯል። እንግዲህ አካላዊ ጉባኤውን ለማድረግ ጉዞ በሚጀመርበት ጊዜ በተለይ በሁለት አቅጣጫ እንደዚሁም በሌሎች ቦታዎች ለምሳሌ ያክል በደንቢያ ሮቢት እንደዚሁም ደግሞ በወገራ አካባቢ በደንቢያ አካባቢ ከ120 በላይ ወንድሞቻችን አመራሮችን ከከበባ ለማውጣት አንድነቱ እንዲሰራ ዋጋ ከፍለዋል። እንዲሁም በወገራ ቀጠና ደግሞ ከ20 ከ30 በላይ ወንድሞቻችን ዋጋ ከፍለዋል ማለት ነው። ስለዚህ ይሄና ሌሎችን ተጋድሎዎች በሰራዊቱ ሽፋን እየሰጠ አመራሮችን እያሳለፈ እየሸኘ ወደ ተባለው ቀጠና ገብተናል ማለት ነው። ወደዛ ቀጠና ስንገባ እንግዲህ የመጀመሪያው የድሮ በላይ ዘለቀ እዝ ሁሉንም አመራር ጠርቷል። ሁሉንም ስራ አስፈጻሚ አመራር ጠርቷል። በምክትል ስራ አስፈጻሚ ያለንም ጠርቷል። የኮር ተወካዮችንም ጠርቷል። ሌሎችንም የአባት አርበኞች ምክር ቤት ጠርቷል ማለት ነው። ስለዚህ ሁሉንም አመራር ሁሉንም ኮሮች አምስቱንም ኮሮች እንደዚሁም አባት አርበኞች ምክር ቤትን ያሟላ ያካተተ ጥሪ አድርጎ ወደ አካላዊ ጉባኤ ጉዞ ተደርጎ ተገናኝተናል ማለት ነው። እንግዲህ አካላዊ ጉባኤ ስንገናኝ በርግጥ በተለያየ በወንዝም በጠላት መንገድ ስለዘጋው ወይም ደግሞ ክረምት ስለሆነ ወንዞች ስለሞሉና በተለያዩ ምክንያት በህመምም ወደ ቦታው ያልተገኙ የስራ አስፈጻሚ አካላት አሉ፣ የስራ አስፈጻሚ አባላት አሉ። ነገር ግን እነዚህ የስራ አስፈጻሚ አመራሮች አንዳንዶቹ ይሁንታ ሰጥተዋል። በአካል የተገኘው ወስኖ የሚሰጠውን አቅጣጫ እንቀበላለን የሚል ይሁንታ ሰጥተዋል። አንዳንዶቹ ደግሞ ዘግይተውም ቢሆን ደርሰዋል ማለት ነው። ስለዚህ ውሳኔው ምንድነው? የተገኘው ስራ አስፈጻሚ በአካል የተገኘው ስራ አስፈጻሚ የሰራውን አቅጣጫ የሰራውን ውሳኔ እንቀበላለን የሚል ውሳኔ ስለነበረ ሁሉም ወደ ስራው ገብቶ ቀጥለናል ማለት ነው። እንግዲህ ከቀጠልን በኋላ በአብዛኛው 3 አይነት ነገር ነው የሰራነው ማለት ነው። እንግዲህ የመጀመሪያ የጉባኤው ዓላማ የድሮ በላይ እዝን የውስጥ ችግር መፍታት ነበር። ያን የውስጥ ችግር በተገኘው ስራ አስፈጻሚ ተፈቶ ጨርሰናል ማለት ነው። የመጨረሻ በይቅርታ ዘግተን ወደ ቀጣይ ምዕራፍ ተሸጋግረናል ማለት ነው። ይሄ የመጀመሪያው ምዕራፍ ነበረ። የመጀመሪያው በጣም ደስ የሚል ወንድማማችነት የሰፈነበት ያለፉ ስራዎች ተገምግመው ለቀጣይ አእምሯችን ንጹህ አድርገን ለቀጣይ ምዕራፍ የገባንበት አንደኛው ምዕራፍ ነበር ማለት ነው። ሁለተኛው ምዕራፍ ከጠቅላይ ግዛቱ ጋር በመሆን ሁለቱ እዞች አጠቃላይ ጎንደርን የሚመስል አደረጃጀት ለመስራት ያለፉ የጎንደር የፖለቲካ የማህበራዊ የትግል ስብራቶችን በመገምገም አጠቃላይ ውይይት ተደርጎ ስምምነት ላይ የደረስንበት ነበር ማለት ነው። እንግዲህ በዚህ የተለያዩ አጀንዳዎች ተነስተው በእነዛ አጀንዳዎች ተወያይተን አጠቃላይ እንደ ጎንደር እንደ ቀጠና አቅጣጫ ተቀምጧል ማለት ነው። እንግዲህ ይሄ በጎንደር ላይ የነበሩ የውስጥ አንድነትን የሚፈታተኑ አንዳንድ ግለሰቦች፣ አስተሳሰቦች፣ አመለካከቶች እንዲሁም ከአደረጃጀት አኳያ ወጥ አደረጃጀት ያልፈጠርንበት አንዳንድ ጉዳዮችን ገምግመን ተስማምተን ጨርሰናል። ይሄ ሁለተኛው ደረጃ ነበር ማለት። ሶስተኛው እና የመጨረሻው ምንድነው? በእርግጥ ሁለቱም እዞች አንድ ድርጅት ላይ ነው ያላቸው፣ አንድ እናት ድርጅት ነው ያላቸው። ነገር ግን በዋናነት የአደረጃጀት አንድነት ማምጣት ነው። ሁለቱንም በሁለቱ እዞች የነበሩ ኮሮችን ወደ አንድ ማምጣት፣ አመራሩን ወደ አንድ ማምጣት፣ የአመራር ድልድል መስራት፣ ወደ አንድ አስተሳሰብ፣ ወደ ወጥ አደረጃጀት፣ ወደ ወጥ ሲስተም የመቀየርና
አንድ የማድረግ የማዋሃድ ስለነበረ ሶስተኛውና የመጨረሻው ይሄ ነበር ማለት ነው። ስለዚህ ውህደቱን በተመለከተ በሁለቱ ዞች መካከል በአደረጃጀትና በሌሎች ያሉ አጠቃላይ ውይይቶች ከተደረጉ በኋላ በሁለቱ ወገን ቴክኒካል ኮሚቴ ተመርጦ ቴክኒካል ኮሚቴው ስራውን ጀምሯል ማለት ነው። እንግዲህ ቴክኒካል ኮሚቴው እንደ በላይዝ 5 በሌሎች ደግሞ በጠቅላይ ግዛቱ ደግሞ 5 ነን 10 ቴክኒካል ኮሚቴ የመጀመሪያውን የሚለውን ውይይት አድርጎ ስምምነት አድርጎ ስራ ጀምሯል ማለት ነው። እንግዲህ የቴክኒካል ኮሚቴው የመጀመሪያው በስራ አስፈጻሚ የተመረጠ ነው፣ በየዞቹ ስራ አስፈጻሚ። ሁለተኛ የድርጅት አመራሮች አስተያየት ሰጠውበት ስራ የቀጠለ ነው። በሶስተኛ ደረጃ አጠቃላይ ኮሮቻችንና ሰራዊታችን እውቅና ወስዶ ስራ የጀመረ ቴክኒካል ኮሚቴ ነው ማለት ነው። ስለዚህ ቴክኒካል ኮሚቴ ወደ ስራ ሲገባ የአመራር ድልድል ሰርቷል ማለት ነው። እንግዲህ የቴክኒካል ኮሚቴው ዋና ዓላማ ምንድነው? አንደኛ በዋና ስራ አስፈጻሚ በምክትል መምሪያና በሌሎች ዘርፎች እና ልዩ ልዩ የስራ ዘርፎች ስራዎችን ለይቶ ፕሮፖዛል ማቅረብ ነው። ስልጣኑ ይሄ ነው ማለት ፕሮፖዛል ያቀርባል ማለት ነው። ቴክኒካሊ ሁሉን ነገር አይቶ አካታች አድርጎ አሳታፊ አድርጎ ኮሮችን ታሳቢ አድርጎ መክሊትንና መስፈርትን መሰረት አድርጎ ፕሮፖዛል አቅርቧል ማለት ነው። ስለዚህ ይሄ ቴክኒካል ኮሚቴ ፕሮፖዛሉን ለየዞቹ ስራ አስፈጻሚ ያቀርባል ማለት ነው። የየዞቹ ስራ አስፈጻሚ አጽድቀዋል ማለት ነው። አጽድቀዋል። ቀጣይ ምንድነው የሆነው? የሁለቱ እዞች ስራ አስፈጻሚ በጋራ ሆኖ አካላዊ ጉባኤ የተገኘው ታጋይ በጋራ አድርጎ አስተያየት ሰጥቶ አጽድቆታል ማለት ነው በሁለተኛ ደረጃ። ስለዚህ ይሄን አይነት የማጥራት ህጋዊ ሂደቶችን አልፎ ስራ አስፈጻሚውን አጽድቆ ወደ ሚዲያና ወደ ህዝባችን ወደ ሰራዊታችን ይፋ ማድረግ ይችላል ማለት ነው። እንግዲህ አጠቃላይ ሂደታችን ይሄ ነው። ምናልባት እዚሁ ጋር ተያይዞ ሊነሳ የሚችል ከአንድነቱ ጋር ተያይዞ አንዳንድ ግለሰቦች ሂደቱን ትክክል አይደለም በማለት ሂደቱን ባለመረዳት የግልጸኝነት ችግር ስላለባቸው ህዝባችን ለማደናገር እየሞከሩ ነው። እንግዲህ ይሄ የመጀመሪያው ቅድም ሂደቱን እንደገለጽኩት ነው። ከድርጅት አመራር ከዛ አመራር ከኮር አመራር ሙሉ የተሳተፈበት የአመራር ድልደላውን በተመለከተ ሁሉንም ቀጠናችን አሳታፊና አካታች አድርጎ የተሰራበት ከዛ ባለፈ ደግሞ አሰራር የተቀመጠለት ነገ እየተገመገመ እንደሚስተካከል አሰራር የተቀመጠለት በመሆኑ አጠቃላይ ግልጸኝነቱ ሄደው ምናልባት በሁለተኛ መመለስ ከሆነ ቀጥላለሁ። የመጀመሪያውን አመሰግናለሁ። ጨርሻለሁ።